ትትና ምን ሆነች? ምን አደረጓት? ንገረኝ፣ ምን አደረጓት? አብረሽ እባክህ ተረጋጋና ቀስ ብለህ አዳምጠኝ። የኔ ውድ ገልሙ መቼም ይህችን ጠጅ አይተህ ካለፍክ እውነትም ለውጣለህ ማለት ነው። እስኪ አንድ ሁለት ልጎንጭና ሂጅ አመሰግናታለሁ። ሄላ የትትና አባት ናችሁ? ወርቅ አለ ተብላችሁ እንዴ? በጣም የጨነቀኝ የት እንዳለች እንኳን ማወቅ አልቻልኩም። የድሮቹ ሰዎች አግኝተዋት ይሆን እንዴ? አብረሽ ብዙ ነገር ሊፈጠር ይችላል፣ ግን አሁን ተረጋግተን ምን ማድረግ እንዳለብን ነው ማሰብ። ስልክሽን ቻርጅ አታርጊ። ህፃንሽ እንዴት? በቃ እሺ። ላለፈ ነገር ምጭቃጭቆ ያስፈልግ። ስራው አሪፍ ነበር። ሰውየው ምንም አላለኝም፣ ግን ሰዎቹ አስፈራሩ። ሰውየውን ብዙ አትቅረቢ እያሉኝ ነው። በቃ እኔ ሌላ ስራ ፈልገልሻለሁ፣ ደግመሽ እንዳትሄጂ። አይ ሄዳለሁ አብርሽ። እሱንማ አልዘነጋሁትም እኮ። ድንቡሽቡሽ ያለች ቆንጆዬ ልጅ መውለዴማ አይቀርም። አንድ ልጅ ብቻ ነው እንደ መውለድ የምትፈልጊው? አይ እሱማ እሷሽ ትበለኝ እንጂ ፈለፍ ነው። ጫና የሚበዛው ሴቶቻችን ላይ ነው ብዬ ነው። ቆይ ሌላ የቤት ስራ አታግዝም ማለት ነው? አይ እንደዛ አላልኩም፣ ግን መውለዱ፣ ማጥባቱ፣ ልጅ መንከባከቡ ብዙ ጫና ያለው ሴት ልጅ ላይ ነው። ትዝታ ዛሬም ላይ ትትናንተ ቤት ለማስወጣትና ለቤተሰቦቿ ሚስጥሩን ሁሉ ለመናገር ቆርጣ ተነስታለች። በዚህም አማካኝነት ከገልሞ ስልኩን በመውሰድ ለቤተሰቦቿ ለመደወል እየተዘጋጀች ነበር። ባቀደችው እቅድም ለገልሞ ጠጅ በማምጣት ስክር ብሎ እንዲተኛ ለማድረግና ከሱ ስልክ ላይ የትትናን አባት ስልክ ለመውሰድ አስባ ስለነበረ አድርገዋለች። ነገር ግን ትትና አሁን ላይም ታዲያ ይሄ ነገርን ብትናገርና ለቤተሰቦቿ ትትና እዚህ እንዳለች ብትናገር ታግታ እንደነበር ደግሞ ትትና ለቤተሰቦቿ ተተናገረች ምንም ችግር እንደማይፈጠርባት ይታወቃል። ነገር ግን ትዝታ በእሷ ቤት ከዚህ አባቷ ስለሰምተው እንዴት እስካሁን ድረስ እዚህ ሆነሽ ትቅራወትብናለሽ የሚለውንና ትዝታን ችግር ውስጥ ለማስገባት የማታደርገው ጥረት የለም። ሰላም ጤና ይስጥልኝ ክቡራንና ክቡራን ቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖች በሞላ በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ትትና እነሆ ቤተሰባዊ የሆነ አዝናኝ ዛሬ ደግሞ ምን ተፈጠረ የሚለውን አብራችሁ ቪዲዮውን እስከ መጨረሻው በማየትም ተከታተሉኝ እያልኩኝ ከወዲሁ ጋብዛለሁኝ። ዛሬ ደግሞ ትትና እንግዲህ ትትና ዛሬ ላይ ስራ ተይ እያሉ አብርሽና መድብል እየነገሯት ነበረ። የምትሰራበት ስራ ጥሩ ስላልሆነ ስራ ሌላ ስራ ይፈለግልሻል እንዳትሄጂ በማለት እንግዲህ ባለፈው ክፍል ላይ ትትና በአጋጣሚ ስልክ ደውላ ስልኳም ተዘግቶባቸው ነበር። ደጋግመው ሲደውሉ ታዲያ መድብልም ሆነ አብርሽ በጣም ተደናግጠው ስራው ጥሩ እንዳልሆነ ምናልባትም ሌላ ሰው ችግር አድርሶበታል በማለት እየሰሩ ነበረ። ሆኖም አሁን ላይ የምትሰራው ስራ እንድትተው ቢጠይቋትም ስራው ደግሞ እሷ ደግሞ ስለምትፈልገው መስራት እንዳለበት እየነገረችው ነው። አብርሽም እንግዲህ በጣም ይቅርታ ጠይቋታል። ምክንያቱም በሌሎች ነገሮች ተነስቼ አንቺን ተናግሬሻለሁ ይቅርታ አድርጊልኝ በማለት ሊተቃቀፉም ሲሉ ትዝታ ትመጣለች። ትዝታ አሁን ላይ ሁሉንም ሰው ከቤት ለማሳጣት የማታረገው ጥረት የለም። አሁን ላይ ጥሩ መስላ ነገር ግን ሁሉም ተቤት ለማባረር ዘዴ ዘይዳለች። ሆኖም የትትናን አባት ስልክ በመደወል ትትና እዚህ እንዳለች እሱንም ደግሞ ገልሞን ተጠቅማ ቁጥሩን ከገልሞ በመውሰድ እሱንም ጠጅ በማስቀመጥ ክፍሉ ውስጥ እሱም ደግሞ የግሌ አዝናሌ ነው ማለት ነው ጠጅ አምጥታ አስቀምጣልኛለች በማለት ግጥም አድርጎት ይተኛል። ታዲያ ያንን ነገር ተጠቅማ ትዝታ ከሱ ስልክ ላይ ወስዳ ለትንትትና አባት ልትናገር ደውላለች። ግን ደግሞ ብትናገርም ነገር እዚህ ጋር
ትዝታ ያልገባት ነገር አንድ ሚስጥር አለ። ትትና ታግታ እዚህ ስንት ችግር እንዳየችና መከራ እንዳየች አታውቅም። ስለዚህም ለቤተሰቦቿ ይህንን ከተናገረች ቤተሰቦቿ ደግሞ ምንም ላይሏት ይችላሉ። ከነ አብርሽ ጋም ላትወጣ ትችላለች። ታዲያ እንደውም አጋጣሚ ሊሆንላት ይችላል ለትትና። ምክንያቱም አባቷ ይሄን ነገር ከሰሙ እንዴት እዚህ ሆነች ሳትጠይቂኝ ነይ አሁን በማለት ወደ ሆስፒታልም ሄዳ አባቷን በነፃነት ጠይቃም ችግሯንም ተናግራ ልትስማማ ትችላለች። በነፃነትም ልትኖር ትችላለች። አሁን ላይ ትዝታ ያሰበችው ምናልባት ቤተሰቦቿ ከሰሙ ትትናንም ከዚህ ቤት ያስወጧታል፣ ይወስዷታል የሚል ግምት ነው። ነገር ግን ከናብርሽ አትለይም። ሆስፒታልም ሄዳ ስለማትኖር አባቷ ሆስፒታል ታማሚ ናቸው። ነገር ግን ሄዳ በነፃነት ልታያቸው ትችላለች። በዚህ አጋጣሚ ትዝታ ታዲያ የፈራችበት ምክንያቱም አብርሽን ትወስድብኛለች፣ ከአብርሽ ጋር ትሆናለች በማለት እሷን ከዚህ ቤት ለማስወጣት ነው ፍራቿ። ግን ደግሞ ቤተሰቧ ከሰማ ምናልባትም ከዚህ ትሄድልኛለች ብላ አስባ ሊሆን ይችላል። አሁን ላይ ታዲያ ሚስጥሯን በትልቁ እያስፈራራቻት ነው። አረብ ሀገር ሳትሆኚ አረብ ሀገር ነኝ ብለሽ ለቤተሰቦችሽ ዋሽተሻል። ይሄ ነገር ደግሞ እናገርና ጉድሽ ይወጣል በማለት ትትናንም እያስፈራራቻት ነበር። እና ደግሞ ታግታ ብር ሲቀበሉ እንደነበሩ ሰዎቹ ለቤተሰቦቿ ብትናገር ይሄን ነገር ይረዷታል። ስለዚህ ምንም የሚመጣባት ችግር አይኖርም። እንደውም በነፃነት ከቤተሰቦቿ ጋር ትቀላቀላለች። ግን ይሄንን የምሰራውን ተንኮል አብርሽ ካወቀባትና ይህን ሁሉ ጉድ ለትትናም ለቤተሰቦቿ ደውላ እንደተናገረች እንደገና ደግሞ በቤት ውስጥ የምሰራውን ተንኮል ካወቀባት ከቤት ምናልባት ሊያባርሩት ይችላሉ። እንደ ባለፈው ድንገት ሁሉንም ነገር ካወቀባት ለጓደኛውም ቢሆን ለወናስ ተናግሮ ሊያባርራት ይችላል። ምክንያቱም አሁን ላይ ያለችው በወናስ በጓደኛው አብራቸው እንዲስማሙ ጸባይዋን አሳምራ እንድትቀመጥ ስለነገረው፣ አሁን ላይ ግን ጸባይዋ በውስጥ ለውስጥ ተንኮል እየሰራች ስለሆነ ያን ነገር ሲያወልቅ ሁሉም ተስማምተው ከዛ ቤት ሊያስወጧት ይችላሉ። ምናልባትም ትዝታ ያልተረዳችው ነገር አርፋ ጸባይዋን አሳምራ ከሁሉም ጋር ብትስማማ የተሻለ ነበረ። ነገር ግን ሁሉንም ከዛ ቤት አስወጥታ ብቻዋን ለመኖር ወስናለች። ነገር ግን አይሳካላትም። አብርሽ ከዚህ ቀደምም ያለው ነገር እናንተ ከሄዳችሁ እኔም እዚህ ቤት አልቀመጥም ያለው ነገር አለ። ነገር ግን ትዝታ የምታስበው አብርሽን ይዛ ብቻዋን ለመቀመጥ ነው። ግን ደግሞ አይሳካላትም። ቤተሰቡ በሞላ ከተስማማባትና ተንኮሏ ከታወቀባት እራሷ ላይ ነው ችግር እያመጣች ያለችው። ትትና ዝናግቷት ሲያሰቃያት እንደነበረ እንደገና ደግሞ ብር እየተቀበለ እንዳቆያት ከተናገረች ቤተሰቦቿም ቢሆን ማንም አይጨክንባትም። ምክንያቱም ችግር ውስጥ እንዳለች ሲያውቁ ሁሉም ይረዷታል። እሷ አሁን ላይ መሳይን ለአባቷ ለማሳየትና ወንድሟም እንደተገኘ ለመናገር እያቀደች ነበረ። ግን ደግሞ መሳይ ራሱ ቤት ውስጥ ችግር ተፈጥሯል እና አብርሽ ይገልሃል ብላ ባስፈራራችሁ ምክንያት ከቤት ወጥቶ ነበረ። ግን ደግሞ ሁሉም ተረብሸው እንዴት የት ሄደ በማለት ስልክም ሲደውሉለት ነበር። በመጨረሻም መሳይ ወደ ቤት ተመልሷል። ምክንያቱም የቤት ኪራይ ጣራ ነክቷል፣ አይችለውም። 10,000 ብር አንድ ክፍል ቤት ውስጥ እየተባለ ይቅር በለኝ ብሎም አብርሽ እግር ላይ ይደፋል። አብርሽ ደግሞ ምን ሆነ ነው? ምን ችግር አለ? እንግዲያው የተባለው ነገር እውነት ነው ወይ ሲል ግን ደግሞ የተባለውን ነገር እኔ ምንም አያገባኝም በማለት መሳይ የገንዘብ ሰብ የሆነው ይቅርታውን ጠይቆ ወደ መኝታ ቤቱ ሮጧል። ትትናም ጋር ታዲያ ያለውን ችግር መጀመሪያ ነገሮችን ባጣራ ኖሮ ተነዛ ሰምቼ አንቺን መጥፎ ነገር ባልተናገርኩ ነበረ፣ አንቺን ባመንኩሽ በማለት እንግዲህ ለትትናም ይቅርታ ጠይቋታል። ትትናም ታዲያ መጀመሪያ ከቃላቶች ይልቁን ዱላ ይሻላል፣ ቃላቶችህ ልብ የሚሰብሩ ናቸው በማለት ለአብርሽ ተናግረዋለች። ሁሉንም ይቅርታ እንድታረግለት አብርሽም ታዲያ እየጠየቃት ነበር። ነገር ግን ትዝታ
ወዲያው ተርሳ ትትና ልታቅፈው ስትል ወዲያው መታባታለች። ከዛም አብርሽ ተናዷል። ነገር ግን አሁንም ቢሆን አብርሽና ትትና ወደፊት ምናልባትም አብረው ሊሆኑ ይችላል። ግን ደግሞ ይሄን ሁሉ ሚስጥር መሳይ ባይነግራት ኖሮ ትዝታ አታውቅም ነበር። አባቷ ሆስፒታል እንዳለ ትትና አባት እንደገናም ደግሞ እሷም አረብ ሀገር ነኝ ብላ እዚህ ቤት እንዳለች ባይናገር ኖሮ ሚስጥር ባያወጣ ኖሮ አሁን ላይ ትዝታ የቤተሰቦቿን ለማግኘት ያስቸግራት ነበር። ሳይም ቢሆን እንግዲህ ገንዘብ ወዳጅ ስለሆነ ብዙ ገንዘብ ትሰጠኛለች በማለት ነበር የትትናን ሚስጥር ሁሉንም አሳልፎ የተናገረው። ግን ደግሞ ለትዝታ የቤተሰቦቹ ሚስጥርም አውጥቶ የተናገረው ሊሆን ይችላል። ወንድሟ አይሁን የተረጋገጠ ነገር የለም። አሁን ላይ ትትና ታዲያ ስራም ብትሰራ ገንዘብ አግኝታ ለሱ ወንድምነቷን ለማረጋገጥ ነው። አሁን ላይ ወንድሟ ይሁን የተረጋገጠ ነገር የለም። ትትና ብቻ ምልክቱን ስላየች ወንድሜ ነው ብላ አምና ተቀብለዋለች። ግን ደግሞ በምርመራም ሆነ እሷን ብትሆን ለመድብል ብትነግረው ምናልባትም እኮ ሊያግዛት ይችል ነበር። ግን አሁን ላይ እሷ ስራ ሰርታ መሳይን ወንድም መሆኑን ለማጣራት እየጣረች ነው ያለችው። እሱ ደግሞ አሁን ላይ በትዝታ ሁሉንም ሚስጥሯን ተናግሮ የምትሰቃየው የቤተሰቦቹን ሚስጥር ባይናገር ኖሮ በኋላ የሚጸጽተውን ይሄ ሁሉ ችግር በትትና ላይ መጣባትም ነበር። ትትናንም ቢሆን ስለ ራሱ ሚስጥር እንዳለ ስለ ቤተሰቦቹ ሊነግራት ገንዘብ ክፈይም ብሏታል። ስለዚህም ትትናም ታዲያ አሁን ላይ ገንዘብ ስታገኝ የቤተሰቦቹንም ሆነ የእሱን ሚስጥር እንዲነግራት ፈልጋ ነው። እሱም ታዲያ የገንዘብ ሰብ ስለሆነ እነግርሻለሁ ስላላትም በዛ ምክንያት አሁን ላይ ስራ እንደሚያስፈልጋት እና ምን ለዛ ነው ስራ የምሰራው። ሆኖም መሳይ ዲኤንኤ ለማድረግ ብዙ ወጪ ስለሚፈልገው እሷ ደግሞ ይሄ ገንዘብ ስለሌላት የግዴታ መስራትና ከሱ የእሱን አድራሻና የቤተሰቦቹን ታወቀች ምናልባትም ወንድሟ እንደሆነ ልትረዳ ትችላለች። በአንድ በኩል ደግሞ የግሌ ባለፈው ላይ ጽጌና ተንኬኪስ ከእነሱ ጋር ተጣልታ ለሁለት ደብድበዋት ነበረ። ነገር ግን እሷ ደግሞ በተራዋ እየተበቀለቻቸው ነበረ። እነዛ እንደዚህ ስላደረጉብኝ ዋጋቸውን እሰጣለሁ በማለት የማይሆን መድኃኒት ሰጥታ ታመው ታዲያ ያንንም ነገር ለማድረግ የወሰነችው ተንከኪስም ቢሆን ስለነከሳትና እንዲሁም ደግሞ ጽጌ ጋር ስለተጣላች ታዲያ መድኃኒቱንም ከሰጠቻቸው በኋላ በጣም ደንግጣ ወደ ክፍላቸው ሄዳ ነበረ። ነገር ግን አሁን ላይ ጽጌ እየዋሸች ነው ወይስ እውነት እርጉዝ ናት የሚለውን እሷ ደግሞ ተጠራጥራለች። ምክንያቱም ባለፈው ጊዜም ትንሽ ሆዷ በጥ ቢልም ግን ደግሞ አሁን ላይ ሙሽሽ ብሎ እያየቻት ነው ያለችው። ሆድሽ ያድጋል ወይስ እያነሰ ነው የሚሄደው በማለትም የግሌ ተናግራታለች። አሁን ላይ ታዲያ ተንከኪስና ለማግባት የሰርግም ዝግጅት ላይ ናቸው ያሉት። ግን ደግሞ የግሌ ተጠራጥራታለች። ምናልባትም ሆነ ብላ ከተንከኪስ ጋር ተተጋቡ እዚህ ቤት ውስጥ እኖራለሁ የሚል ሀሳብ ከተንከኪስ ጋር እኖራለሁ ብላ አስባል ሊሆን ይችላል። ምክንያቱም ወይ ኑሮ ከብዷት ባል ካገባች ተንከኪስን ካገባች ምናልባትም ኑሮ ሊስተካከልልኛል በማለት አስባም ሊሆን ይችላል። ተተንከኪስ እርጉዝ ነኝ ወይም ከመሳይ እያለች ግራ በመጋባት አሁን ላይ ግን መሳይ እንደማያምናት ስላወቀች ተንከኪስን ለማግባት ወስናለች። ወጪም ታዲያ እንዲያወጡ ስለተጠየቁ መሳይ ደግሞ ገንዘብ እንደሌለው እንደማያዋጣ ለሰርጉ ተናግሯል። በዚህም ምክንያት ከቤትም በትዝታ ግፊትም ደግሞ ከቤት ለመውጣትም ተገዶ ነበር። ግን ደግሞ ተመልሷል። የግሌ ታዲያ በሁለቱም ስለተናደደችባቸው ተንከኪስም ቢሆን ጽጌ እርጉዝ ናት ከኔ በማለት የግሌን እግሯን ነክሷታል። በዛም ምክንያት በጣም ስለተናደደች በምግባቸው ላይ የሆነ መድኃኒት ክሊን ነገር ነስንሳ ሰታቸው ሲሯሯጡ ነበረ። ወዳቸውንም ታመው ግን ደግሞ አሁን ላይ ትዝታ ይሄን ነገር ለገልሞ እንዳደረገችው ስትሰማ ምክንያቱም አሁን ላይ ገምኖ የግሌ አምጥታልኛለች
በማለት እንግዲህ እሷ ናት ያምጥታ ያስቀመጠችው ክፍሌ በማለት እያመሰግናት ነበረ። ነገር ግን ጠዋት ላይ ሲነሳ ምናልባትም ሊያመሰግናት ወደ ክችን ይሄዳል። በዛን ሰዓት ታዲያ ትዝታ እንዳደረገችው ከታወቀ አሁን ላይም ደግሞ ያንን ለነተንከክ ሲያደረገችውን እሷ ላይ ልታቀምሳትም ትችላለች። ማታም ስላስቀመጥሽልኝ አመሰግናለሁ፣ ጠጥቼ ተኝቼ አድሬ ነው በማለት እንግዲህ ጠዋት ተነስቶ ሲነግራት ይሄን ነገር ደግሞ ማንም ከዛ ቤት ውስጥ የሚያስቀምጥ የለም ለገልሞ። ምናልባትም ሁሉም ቢሆኑ መጠጥ በማቆሙ እየተገረሙ ነው ያሉት። ተንከኪስም ቢሆን በመጀመሪያ ዛሬ ሳትጠጣ አድረህ ነው ወይ በማለት ቢጠይቀው እንኳን ግን ደግሞ በጣም ስለማይጠጣ ተገርሞ አልፎታል። መሳይም ቢሆን በመጀመሪያ እንደዛ ይበል እንጂ አሁን ላይ ደግሞ መሳይ የለም ነበረ። ስለዚህ ይህን ነገር የምታደርገው ትዝታ ናት። ትዝታን ደግሞ ትደርስባታለች። ግን ደግሞ የግሌ ከደረሰችባት ትዝታ ደግሞ የዋጋዋን ልታገኝ ትችላለች። ታዲያ በንዴት ምናልባትም ምግቧ ላይ ያንን ተንከኪስ ያደረገችውን መድኃኒት ልሰጣት ትችላለች። ስለ ታዲያ ሱስ ያለበት መቼም አይተውም። ስለዚህ ይህን ትጠጣዋለህ በማለት አምጥታ አስቀምጣለት እሱን ባገኘው ጊዜ ጭልጥ አድርጎታል። ይህንን ነገር ደግሞ ሱስ ያለበት በቀላሉ ስለማይተወው አሁን ላይ ደግሞ ተመልሶ ወደ መጠጡ ሊገባ ይችላል። ገልሞ ግን ደግሞ የግሌ መጠጡን እንዲተውላት የማታደርገው ጥረት የለም። ሁሉም ቢሆን አብርሽም ቢሆን መጠጥህን ተው፣ ራስህን አዳምጥ በማለት ምክር ሰጥቶታል። መድብል ሳይቀር እየመከረው ነበረ። እንደዚህ እስከምትሆን ድረስ አትጠጣ፣ ለራስህ አስብ፣ እስከምትሞት ድረስ ነው ወይ በማለት ሁሉም ቢሆኑ አሁን ላይ የእሱ መጠጥ ማቆም ደስተኛ አድርጓቸው ነበር። ግን ደግሞ ትዝታ ተንኮለኛዋ ወደ መጠጡ እንዲመለስ ሆነ ብላ በክፍሉ ውስጥ አስቀመጠችለት። ይህን ነገር ግን ሁሉም ሲያውቁ አሁን ላይ ትዝታ ለራሷ ችግር እያመጣች ነው። ግን ደግሞ የግሌ በተለይ አትምራትም። ባለፈውም ቢሆን ስራ ሄዶ ሳይጠጣ ወደ ቤት ተመልሷል። ልጠጣ ትንሽ አንድ መለኪያ ልቅመስ አልቅመስ እያለ ራሱን ካሰበ በኋላ ግን ደግሞ ራሱን ዋጥ አድርጎ ወደ ቤት ተመልሶ ከቤትም እንዳትወጣ በተባለው መሰረት በቤት ውስጥ እያለ አሁን ላይ መጠጡን ለመተው ሙከራ እያደረገ ነበረ። ግን ደግሞ ትዝታ ተንኮለኛዋ አሁን ላይ ወደ ሱሱ ልትመልሰው ትችላለች። እየወጣም መጠጣቱን ሊቀጥል ይችላል። ምክንያቱም ሱስ ነውና አንዴ ደግሞ ከቀመሰ ሊያገረሽበትም ይችላል። አሁን ላይ ታዲያ አብርሽ እንኳን ቢሰማ ይህን ነገር ትዝታ ያደረገችው እንደሆነ ሲሰሙ ሁሉም ተባብረው ትዝታን ከዛ ቤት ላይ ያስወጧት ይችላሉ። ያልገባት ነገር አለ። እነሱ ቤተሰባዊ ሆኖ በፍቅር ሲኖሩ ነበር። እሷ ግን አሁን ባናት መታ ሁሉንም ከቤት ለማስወጣት የማታረገው ተንኮልና እያንዳንዳቸውን ከዚህ ቤት አስወጣችኋለሁ፣ እበቀላችኋለሁ በማለት ሀሳቧንም ብታወጣ ብታወርድ ምናልባትም አይሳካላትም። ምናልባትም እሷ ከዚህ ቤት ልትወጣ ትችላለች። ቀጣይ ቪዲዮውን እንግዲህ አብረን እናየዋለን። የዛሬው እዚሁ ላይ አብቅቷል። በያላችሁበት ሰላም ቆዩልኝ። ላይክ ማድረጋችሁንም አትርሷት። አዲስ ቤተሰቦችም ሰብስክራይብ በማድረግ ተቀላቀሉኝ እያልኩ ባይ